ጤና ይስጥልኝ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ። እናንተ እንዴት ከረማችሁ? ዛሬ ያለፍኩበትን ህይወት ህይወቴን ነው የምነግራችሁ ዛሬ። ህይወቴ ስላችሁ ያው ትዳር የሰው ልጅ ሲያገባ ትዳር ውስጥ ስንገባ ትልቁ መሰረቱ ያው ጎጆ ከመሰረትን ከጎጆ መሃል ላይ ደግሞ ምንድነው የሚመጣው? ሰርጋችን ላይ እንኳን ተሞሽረን ስንወጣ የዛሬ አመት የማሙሽ እናት የዛሬ አመት የሚሚዬ እናት ተብለን ነው የምንሸኘው አይደል ጋይሶቼ? መጀመሪያ እንግዲህ ሰርግ ተደርጎ የምንሸኘው ይሄን ዘፈን ተዘፍኖ ነው። ለምን? ያው ልጅ አንደኛ መሰረት ስለሆነ የትዳር መሃል ላይ እንግዲህ ይሄ ተዘፍኖልን የምንወጣው ለዛም ነው። እንግዲህ ስንቶቻችን አለን ቤት ይቁጠረው ጊዜው ያው ከባድም ነው። ብዙ ጊዜ እንደዚህ አይነት ነገሮች እሰማለሁም በዙሪያዬም የማውቅ ሰዎች አሉ። እና እኔም እንግዲህ ከዛ መሃል ላይ እኔም ነበርኩኝ እንደዚህ አይነት የተከሰተብኝ ማለት ነው። ምንድነው እንግዲህ ያው እኔ ካገባሁኝ 10 አመቴ ነው። እንግዲህ ከባለቤቴ ጋር አንድ ሆነን መኖር ስንጀምር በቃ 10 አመት ሆነን ይኸውላችሁ ጊዜው ያው ይፈጥናል አንዴ ይሄዳል እና እኔ ራሱ ገርሞኛል። ያው ከእናንተ ጋር እንግዲህ አሁን ነው የምንተዋወቀው አይደለ ጋይስ? ግን 10 አመት ሆኖኛል ትዳር ላይ ማለት ነው። እንግዲህ ተጋባን፣ ትዳር መጣ፣ ደስተኛ ነን እኔና ባለቤቴ እየኖርን ደግሞ ምን እንመኛለን? ሶስተኛ እንመኛለን። 3 ለመሆን 2 ሆነን የለ ከአንድ ወደ 2 ከ2 ደግሞ ወደ 3 ለመሆን እያለ ከ3 ወደዛ ደግሞ ይቀጥላል። ይሄ የሰው ልጅ ሁላችንም የሰው ልጅ የምናስበው የምንመኘው ነው። አንዱ መሰረቱ ማለት ነው። እና በመሃል ምንድነው የተፈጠረው? እንግዲህ እኔ እንግዲህ ሁለታችንም ያው ትዳር ስትገቡ ልጅ ይመጣል ብላችሁ ያው የምታደርጉት አለ ትጠብቃላችሁ። እና ያው አመት ሆነ 2 አመት ሆነ እያለ ጊዜው እየቆጠረ መጣ ማለት ነው። የለም ልጅ። ከዛ በኋላ ወደ ህክምና እንግዲህ ሄድን። ህክምና ስንሄድ ጋይሶቼ ያልጠበቅኩት ነገር ተነገረኝ። ኢንፌክሽን አለብሽ መጽዳት አለበት ምናምን ተባልኩኝ። ሰርጀሪ አደረኩኝ። ከዛን ሰርጀሪ አረኩኝና ከዛ ደግሞ ከሰርጀሪ በኋላ ተስፋ አለው ትችያለሽ ተባልኩኝ። ደስ ብሎኝ አደረኩ። ከዛን ሳይም ደግሞ የለም። እዛን እንዴ ምንድነው ድጋሚ መታየት አለብኝ። አሁንም አመት ፈጀ ጠበቅን የለም። ከዛን ድጋሚ አንዴ ለምን እዛ ሆነ ብለን ያው ክትትል ማድረግ ግድ ነው ደስ ይላል። ያው መጣጣርም የራሳችንም ጥረት ነው። ለምን? አንዳንዴ ከራሳችንም ብዙ ነገሮች ስለሚመጣ ራስንም ማየት ጥሩ ነው። እና ሁለታችንም ባለቤቴም እኔም ቼክ እንደረጋለን። ግን እኔ ጋር ነው ችግሩ ያለው ተባልኩኝ። ድጋሚ ስመረመር ምንድነው የተባልኩት? አዎ አጽድተው አልጨረሱም ነው የሆነ ብቻ እንደዛ ተባልኩኝ ማለት ነው። ከዛን ሲባል ግዴታ መጽዳት አለበት ድጋሚ ተባልኩኝ። እንግዲህ ድጋሚ መከፈት ማለት ነው። ያው ትዳር ላይ ካላችሁ ልጅ ትጓጓላችሁ ልጅ ማየት አይደለ ጋይሶቼ? ምንም ማድረግ አልችልም። ደስ እያለኝ በሁለተኛውም አደረኩኝ። ከዛን ሁለተኛውም አረኩ ምንም የለም። እንግዲህ ይሄንን እያሳጠርኩ ነው ጋይሶቼ የምነግራችሁ ያለሁት እንጂ ብዙ እንትኖች ያለፍኩበት አለኝ። ከዛን ያንን ያው እንግዲህ አንድ ሰርጀሪ ማድረግ ራሱ ከባድ ነው። ማደንዘዣ ውስጥ ገብቶ ከዛም መቅረትም አለ አይበለውና ማለት ነው። እና ከዛን ሁለተኛም አረኩ ሁለተኛውም ላይም የለም ጋይሶቼ። ከዛን ምንድነው ተባልን እኔና ባሌ በቃ ያለው አማራጭ እንደዚህ እንሞክር ተባለ። ምንድነው ሙከራው ደግሞ ሌላ አይነት እንትን ነው። እስቲ ስለሱም ደግሞ ቪዲዮ እሰራላችኋለሁ ጋይሶቼ። በሱ ዙሪያ ወደዛ ደግሞ ሄድን። ስንሄድ በጣም ብዙ ብር ነው። አይቪኤፍ እንግዲህ ማቅ የለም። ሰምታችሁም ከሆነ ኢትዮጵያ ላይም ገብቷል አሁን ሲባል ሰምቻለሁኝ።
በጣም አሪፍ ህክምና ነው፣ ጥሩ ነው። ይገኛል። በጣም ጥሩ ነው እሱ ነገር ማለት ነው። እና ከዛን እሱን እናድርግ ተባብለን እሱን ሞከርን። ስንሞክር ሆነ። እግዚአብሔር ያው እንግዲህ ሲሆን 1 ወር እንትን ሆነብኝ ማለት ነው። አልያዘም፣ ይዞ ከሸፈ በቃ እንትን ወረደብኝ። 1 ወር ነው ግን ከዛ የዛኔ በጣም አዘንኩኝ። ማለት ሆኗል ብላችሁ ደስታ ተሰምቷችሁ እንግዲህ ለእናንተ ትቼዋለሁ። አልሆነም ቢባል ይሻላል ጋይሶች። እና በጣም በሱ ተጎዳው። በጣም አለቀስኩ፣ በጣም አዘንኩ። ደስታዬ በቃ ተደስታችሁ ደግሞ በጣም ከባድ ነው እንትን ማለት እና ያንን በቃ ድጋሚ ያንን አጣሁኝ። እና ከዛ በቃ ባለቤቴ በጣም እኔን ያዝናኛኛል፣ ከጎኔ ነው። በጣም በቃ ለእኔ ነው የሚጨናነቀው ሞር በቃ እኔ እንዳልጎዳ። እግዚአብሔር ይመስገን እንደዚህ ደግሞ ባሎች ለእኛ ሴቶች ቶሎ የምንጎዳ እኛ ባሎች ደግሞ እንደዚህ ከጎናችን ሆነው እንትን ሲሉ ብርታት ይኖረናል። እና እሱ በጣም በእውነት በቃ ባለቤቴ በጣም ነው የማመሰግነው በዛ ወቅት። በቃ ያው እሱም ምን ደስታው እንደ ጨለማ ቢሆንም እሱም አንድ ነው ሁለታችንም፣ ግን የኔ ባሶ እሱ እኔን በቃ ማጽናናት ጀመረ። ከዛ በመሃል ላይ በቃ አለፈ። ምንም እንትን አላልኩም፣ ግን በቃ ከአይምሮ ይልቅ በጣም ጎዳኝ ጋይሶቼ። ሌላ ጊዜ ምንም እንትን አልመሰለኝም። ያቺ ጊዜ ግን ጎዳችኝ በጣም። እና ከዛን እያልኩኝ ድጋሚ ወደ እንግዲህ ይሄን ሁሉ የምናደርገው ከአሜሪካን ውጭ ነው የነበርነው ማለት ነው። ከዛን አሜሪካን መጣን፣ ያው ሙቭ አደረግን ወደ አሜሪካን። ከዛን አሜሪካን ሙቭ ስናደርግ እዛን ቆየን ያው 1 አመት ምናምን እዚህ እንደቆየን ባለቤቴ በቃ ሁሌ ስለዛ ነገር ስለማስብ በቃ እንዴት ነው ስለዛ አይነት አይምሮዬ ስለማሰላስል ካላንደር ሁላ ጋይሶቼ ካላንደር ሽንት ቤት ውስጥ ለጥፌ ማለት ነው ቆጥር ነበረ። በቃ ከመጓጓት የተነሳ ማለት ነው። ተስፋ አልቆረጥኩም። በቃ የሆነ ይመጣል ብዬ ነው የማስበው። እና ከዛ በኋላ ጋይሶቼ ከዛ በኋላ ራሱ ማለት ነው ይሄ ሶሪ ያለፍኩት ይሄንን ድጋሚ 3ኛ ከልጁ በኋላ ልጅ ከወረደብኝ በኋላ ከአይቪኤፍ በኋላ ለምን ወረደብን የሚለውን ድጋሚ ክትትል ማድረግ ጀመርኩኝ። ክትትል ሳደርግ ከዛን ኢንፌክሽን እኮ በዚህ ጋር አድርጓል፣ እሱ ነው ኢንፌክሽን አድርጎ ልጁን ውርጃ ያደረገው አሉኝ። ከዛ እንዴት ነው የምናደርገው ስንል እኔና ባሌ ማጽዳት ድጋሚ አለባችሁ። ስንተኛ? 3ኛ ሰርጀሪ ጋይሰቼ፣ 3ኛ ሰርጀሪ። ይሄ ልጁን ትኑም አይቪኤፉም እንደ ሰርጀሪ አስቡት። ማደንዘዣ ውስጥ ገብታችሁ ምናምን ነው የሚወስዱት እንቁላላችሁን። እና እሱም እንደዛ አስቡት። ከዛ 3ኛ ማለት ነው ከልጁ እንትን በፊት እንደ ሰርጀሪ የተከፈትኩት በእንግዲህ 3 ጊዜ ነው። ከዛ ልጁን እንደዛ ለምን ወረደብን ብለን ስንል እንዴት ይሄንን እያዩ ለምንድን ነው እንዴት ቼክ ሳያደርጉ ልጅ አይቪኤፍ አደረጋችሁ ብሎ ዶክተሩ በጣም ተናደደና ይህንን ማጽዳት አለብሽ ካለበለዚያ አይሆንም፣ አሁንም ቢሆን ብትሄጂም ይሄ ካልጸዳ ኢንፌክሽን ሆኗል። እንዴ አድርገን እንደዚህ እኮ ብለውኝ ነው በደንብ እንትን አላሉም ማለት በቃ ድጋሚ ኢንፌክሽን የፈጠረ ለካ እዛው በደንብ እንትን ሳይሉኝ አሉ ነው እንደዛ ብቻ እያሉኝ ድጋሚ ተከፈትኩኝ ጋይስ። ግን ከዛ ምንድን ነው ተቋጠረ እንትኔ ተቆርጦ በግራ በኩሌ ኦቨሪ መባል በግራ በኩሌ በቀኝ ሳይሆን በግራ፣ ቀኝ በጣም ከባድ ነው ቢሆን ኖሮ በቀኝ እሱ መቆረጥ አለበት፣ በቃ መወገድ አለበት አለ። ከዚያስ እሱ ከተወገደ 50% ሜቢ ቻንስ ይኖርሻል አለኝ። እሱ ካልተወገደ ግን የለሽም አለኝ። ከዛ በቃ ወሰንን፣ ይሁን አልኩኝ። እኔም እዛን አደረግን። እዛ በኋላ በቃ ያንን አስወገደልኝ።
ዶክተሩ በቃ በአንድ እንትን ትችያለሽ አለኝ። ኦልሬዲ የቀኝሽ አሪፍ ስለሆነ የግራሽ ችግር የለውም። ዋናው እንትንሽ አይደል የምትፈልጊው፣ ኢንፌክሽን ከፈጠነ ደግሞ ምን ያደርግልሻል ምናምን አለ። ያው ጥሩም ዶክተር ነበረ። እሱም ደግሞ ሲያጋጥም እንግዲህ ያው ማመን አይቻልም ብዙ እንደዚህ ሶስተኛዬ ስለሆነ ያኛው። ከዛ በቃ አደረግኩኝ ድጋሚ አሁንም እንግዲህ ለልጅ እንግዲህ ሁሉ እንትን ማለት ነው መስዋዕት። ከዛ በኋላ አሜሪካን ሙቭ አደረግን። ከዛም በቃ ወዳውኑ ስለመጣሁኝ ያንን አድርጌ የመጨረሻውን ኦፕራሲን አድርጌ ወደዚህ ነው የመጣነው እና ወደ አሜሪካን ስንመጣ ያው እንግዲህ ያው ቆየን ትንሽ ስናይ ምንም የለም። እኔ እንግዲህ መከታተሌን ደግሞ እኔ አልቀረም እከታተላለሁኝ ሁሌ በቃ ጋይሶቼ። ከዛ በኋላ ባለቤቴ ለምን ቼክ አናረግም አሁን እዚህ ነን እና አለኝ። ከዛን በቃ ምን ስለው እንደዚህ አይቪኤፍ ድጋሚ ማለት ነው እዚህ አሪፍ ነውና ቼክ እናድርግ እንሞክራለን። በቃ እሱ በቃ ሞር የኔን ጉጉት እያየ ስለሆነ በቃ ተጨናነቀ። ያለው እንትኑ ያው እሱም እንደሚፈልገውም ከኔ በቃ እኔ በጣም አጨናነኩት። ከዛም በኋላ እሺ አልኩት። ሄድን መከታተል ጀመርን። ከዛ ውጤታችን አሁንም ምን ቢሆን ጥሩ ነው ጋይሶቼ፣ ይሄኛውም ዶክተር ምን ቢለኝ ጥሩ ነው ኢንፌክሽን ነው እና ስለው ማጽዳት አለብን፣ እንዴት ይሄ እንደዛ ይሆናል? ካልበለዛ አይሆንም አለኝ። ኢንፌክሽን አለብሽ ድጋሚ መጠረቅ አለበት፣ መጽዳት አለበት እና ከዛ በኋላ ነው የምችው አለኝ። ምን ማድረግ የምንችለው አለ። ኖ ኖ ኖ አልኩኝ። እዛ ባለቤቴን እንዴ እኔ የዶክተር መለማመጃ ሆንኩኝ እንዴ አልኩት። ድጋሚ እኔ አልከፈትም 10 እኔ ሆዴን አልቆራረጥም አልኩት። ነው ወይ 5ኛ አልኩት። አላደርገውም። ከዛ ደግሞ 6ኛ በሉት እንጂ እሱን አድርጌ ሰርጀሪ ድጋሚ አይቪኤፍ ማደርገው ያው ነው ማደንዘዣ ውስጥ እስከገባችሁ ድረስ አላረግም አልኩኝ። ምዛን እስቲ ሌላ ጋር ቼክ እናደርግ አለኝ። ከዛ ሄድ እንትን አልን። በቃ እሱ የኔን ጭንቀት ነው በቃ እንዴት ነው በቃ ማረፍ የሚፈልገው እኔ ስለተጨናነኩኝ በቃ የኔን ደስታ ለማየት ነው የሚፈልገው እና በቃ ዶንት ወሪ ሌላ ቦታ ደግሞ እስቲ ቼክ እናድርግ እስቲ አለ። ከዛን ሌላ ቦታ ደግሞ ቼክ አደረግን፣ ፕሮሰስ አደረግን ኦልሬዲ እንደዚሁ ደግሞ አይቪኤፍ ነው እሱም። እስቲ ማለት ከአንዱ ዶክተር አንዱ ጋር ሌላ ነው እስቲ እንስማ ብለን ነው የጀመርነው ማለት ነው። ከዛ ደግሞ ሌላ ዶክተር ጋር ሄድን ድጋሚ። እነሱም ደግሞ እንቁላልሽ መታየት አለበት እንደዚህ ነው እንዲህ ነው ፕሮሰስ ብቻ ሆነ። ከዛ ፕሮሰሱ ላይ ጋይሶቼ የዛን ውጤት እንግዲህ የሁለታችንም ነው የምናደርገው እንግዲህ። ከዛ ውጤቱ በ15 ቀን ነው። አዎ በ15 ቀን ውጤቱን አሉን። ከዛ ውጤቱ በ15 ቀን እንግዲህ ደርሶ ውጤቱን ሄድን እላችኋለሁ። ዛሬ እናት ነኝና ተስፋ እንዳትቆርጡ። በደስታ ነው ግን የማወራው። ያው ያለፈ ነገር ማውራት ትንሽ ስሜታዊ ያደርጋል። ግን ለእናንተ ስሜታዊ ሆኜ ሳይሆን ተስፋ መስጠት ያለብኝ ስለሆንኩኝ ነው። ያለፈውን አልፏል። ገብቷችኋል? ባለፈ ነገር እንትን ማድረግ ግን ጠንካራ መሆን አለብን ጋይሶች። ጥንካሬያችንን ደግሞ ከእግዚአብሔር ጋር መንገር፣ ራሳችንን ማጠንከር በጸሎት አለብን። ተስፋ እንዳትቆርጡ ጋይሶቼ። ተስፋ የሰው ልጅ ሁሉ ተስፋ ከእግዚአብሔር ካደረገ ተስፋ አለና ተስፋ መቁረጥ የለብንም። እሺ ጋይሶቼ፣ ስፔሻሊ በእንደዚህ አይነት ውስጥ የምታሳልፉ ወንድም እህቶቼ ካላችሁ ባለትዳሮች ተስፋ እንዳትቆርጡ። ተስፋ እግዚአብሔር ተስፋ አለውና ከኔ ህይወት መማር ትችላላችሁና ራሴ ህይወት እንግዲህ ጥንካሬን ሰዎችን እንደኔ አይነት አጋጥሟችሁ ከሆነ ጋይሶቼ ከዚህ መማር ትችላላችሁ እና ያላጋጠማችሁም ገና ትዳር ልትይዙም ከሆነ ቢያጋጥማችሁም ከኔ መማር ትችላላችሁ እና በሌላ ቪዲዮ ደግሞ በደንብ እሰራላችኋለሁኝ። ሙሉ ህይወቴን ያሳለፍኩትን እስከ መጨረሻው ሁሉንም
እነግራችኋለሁኝ። እና እንግዲህ አሁን ቪዲዮ አጭር ጀምሬ ደግሞ ሌላውን ከማቋረጥ በሌላ ቪዲዮ ደግሞ ሰራላችኋለሁ። ይህንን ሼር ኮሜንት ማድረጋችሁን እንዳትረሱ። ወዳችኋለሁ ጋይሶቼ። በሌላ ቪዲዮ እስክንገናኝ ሌላ ውስጥ ያማረ ነው ምንድን ነው እስቲ የሚለውን ደግሞ በሌላ ቪዲዮ እንገናኛለን። ቴንኪው ጋድ ብለስ ዩ። ሰብስክራይብ ማድረጋችሁን እንዳትረሱ።